ሰዎች ስለኔ ቢያውቁ ይገርማቸዋል የምትዩ ነገር አለ? መሐላምዬ ማለት ነው አላስቻለኝም። ከሰዓት ነው የሄድኩት። በእስር ቤት ቆይታሽ ባትረሹ ያጋጠመሽ ነገር ምን? ጠጋ ስለው ሽንት ነው የሚሰጠው። ልክ ሶክ ተደረገ። በሴትነቴ ምክንያት የደረሰብኝ የምትዩ መጥፎ ነገር አለ? ካልተኛውሽ ጋዜጣ ማነው ዜናውን አወጣዋለሁ ብሎ ማለት ነው የደረሰብኝ። በዛ በኩል ምን ባይጥሩ ሌላ አይን ለካ ግን የጌጤ ናቸው። እውነቴን ነው የምልሽ። እንዴት ናችሁ? እሁዳችሁ እንዴት እያለፈ ነው? እኛ ጋር አሸበይና ጀግንነትን፣ ብርታትን፣ ጥንካሬን፣ ውበትን፣ ሴትነትን ስናስብ ወደ አይምሯችን ብቅ ከሚሉ እንስቶች መካከል በዋነኝነት ወይዘሪት ብርቱካን ሚደቅሳ አለች አይደለ? ብርቱካን ሚደቅሳ እንኳን በሰላም መጣሽ። በጣም አመሰግናለሁ። እንኳን ደህና ቆያችሁኝ። እንኳን ደግሞ ለሴቶች ቀን በሰላም አደረሰሽ። እንኳን አብራ አደረሰን። እኔ ሁል ጊዜ አንቺን ሳይሽ ወይም ስለ አንቺ ሳስብ ብርቱካንን ብቻ አይደለም እማያት ወይም ወይዘሪት ብርቱካንን ብቻ አይደለም እማያትና የፈረንሳይ ሕዝብና ያለው እናትነትና ያለው የስደት ጊዜና ያለውና የዛሬዋን ብርቱካንን በቃ ብርቱካንን ብትሆን ያደረጋት ምንድነው? የፈረንሳይ አካባቢ ብዙ ነገር በኔ ላይ አውቂም ሳላውቅም ተጽዕኖ ፈጥሮብኛል። ልዩኑ ለማህበረሰብ ማሰብን፣ ለጎረቤት ማሰብን፣ መተጋገዝን፣ ለጋራ ጥቅም መቆምን፣ ለፍትህ ለትክክለኛነት መቆምን በኔ ላይ ፈጥሮብኛል ማለት ነው ማለት እችላለሁኝ። እና ያ በጣም ትልቅ ተጽዕኖ ነው። ከዛ እንግዲህ ያው ትምህርትም በህይወትም የሚያጋጥሙ ጓደኞችም ንባብም ብዙ ነገሮች አንድ ላይ ሊመጡ ይችላሉ። መጽሐፍሽን በደንብ አንብቤዋለሁ። በጣም ደስ የሚል መጽሐፍ ነው። ኢትዮጵያዊነትን፣ ማህበራዊ ህይወትን እንደገና አንቺን ደግሞ ከምናቀው ከዳኝነቱ አለ ከፖለቲካል ሁኔታው አለ ከዛ ውጪ ብርቱካንን እንደ ሰው ያየንባት አይደለ? እና መጽሐፉ እያንዳንዱ ቦታ ራሳችንን የምናገኝበት መጽሐፍ ነው። ከዛ እንደውም አንድ ቦታ ላይ ማቴማቲክስ ወይም ሂሳብ ትምህርትን ሲያመጣሽና ከዛ ወደ ህግ ወይም ወደ 6 ኪሎ ገባሽና እኔ አሁን አንቺን ዶክተር ወይ መሐንዲስም አድርጌ ማሰብ ይከብደኛል። ግን ምን አለ አንዳንዴ ደግሞ ሁላችንም ላይ ሊያጋጥም ይችል ነበር። አንድ አጋጣሚ ወደ ህይወታችን ወደ ሌላ አቅጣጫ ልትወስደው ትችላለችና እስቲ ያንን አጋጣሚ አጫውችን። ያው መጽሐፉ ላይም ገልጫዋለሁ። ማትሪክ በጣም በቃ በምችለው ሁላ ነገር ነው ቀጥቅጬ ያጠናሁት ማለት ነው። ቀኑ ሙሉ ትምህርት ቤት እየዋልኩ ላይብረሪ እየገባው የትምህርት ቤቱ ላይብረሪ አልበቃ ሲለኝ ደግሞ ማዘጋጃ ቤት እየሄድኩ መንገድ ላይ ቆሎ እየበላው በእግሬ እየሄድኩ ምናምን ያጠናሁት። ማታ እንቅልፌ ሲመጣ ቀዝቃዛ ውስጥ ውሃ ውስጥ እግሬን እየዘፈዘፍኩ አይነት ነገር። ሂሳብ ደግሞ የምወደው ትምህርት ነበርና ሳይሆን እንደውም ገርሞኛል። እንደውም ምናልባት እንግሊዘኛ ወይ ሌላ ነገር ቢሆን ብዙ አይገርመኝም ነበረ። ኦፍ ኦል ዘ ቲንግስ ሂሳብ ሲያመጣለሁ ብዬ እንትን አልኩኝ እና በዛ ምክንያት ያው ከዛ ግን አላወቅሽም ነበር አይደለ? ወደ 6 ኪሎ እንደሚወስድሽ አላወቅኩም በፍጹም። ምክንያቱም ያው እንደተመከርኩት እዚህ ሀገር ጥሩ ትምህርት የሕክምና ትምህርት ነው ሲባል ሰምቻለሁ። እኔም ሕክምና እንደው በጣም ወደው ነገር አይደለም። ሕክምና የሚሰሩ ሰዎች በጣም መልካም ሰዎች ናቸው አውቃለሁ። ግን ለኔ ወዲያው የሚመጣልኝ ነገር አይደለም። ግን በቃ አካባቢ ያሉት ዘመዶቼ፣ ጓደኞቼ በተለይ ደግሞ አንድ ያጎቴ ልጅ አለ ስሜን አታጥፊ እንደዚህ ያልሽላል ግን ነግሬሻለሁ ሜዲካል ስኩል ነው መግባት ያለብሽ ምናምን ብሎኝ አንደኛ ምርጫዬ የሕክምና ትምህርት ነበረ። ግን በዛ አመት 3.8 ያላመጣ ሰው አይቀበሉም። በዛ ምክንያት ሁለተኛ ምርጫዬ ወደ ሆነው ወደ ሶሻል ሳይንስ ፋካልቲ ተመደብኩኝ ማለት ነው። እና በዛ መንገድ ስለሄድኩም ደስ ይለኛል። ስለዚህ ከዳኝነት ወደ ፖለቲካ የመጣሽበት መንገድ ይሄ አጋጣሚ ነው ልንለው እንችላለን ወይስ ሌላ አጋጣሚ ነበረ? እንግዲህ በርግጥ በቃ የነበረው ስርዓት በወቅቱ በጣም ትልቅ ግፊት የሚያስፈልገው ለውጥ ለማየት ህግ አክባሪ እንዲሆን ለማድረግ በጣም ትልቅ ግፊት እንዲኖር እንደሚገባ ለኔ ያሳየኝና ያስረዳኝ ነገር በውስጤ እንድረዳ ያደረገኝ ነገር
የቀድሞ መከላከያ ሚኒስትር የነበሩትን የአቶ ስዬ አብርሃን ጉዳይ ያየሁበት ሁኔታ ነው። ያው ደጋግመን እኔ መመራው ችሎት ለቋቸው ሰውየውን ፊት ለፊታችን በጠመንጃ ተገደው ሲያዙ ስላየን በቃ ከዛ በፊት የተሻለ ተስፈኛ ነበርኩኝና ይሄ ነገር በጣም ስር የሰደደ ችግር አለና ብዙ ግፊት ያስፈልገዋል የሚለውን ነገር ለመረዳት በጣም ፕሮፋውንድ የሆነ ልምምዴ ነው ማለት እችላለሁ። ከርቀት ስናቅሽ እንደ ፖለቲከኛ ወይም እንደ አንድ ድንቅ ሴት ዳኛ ይሆናልና ከዛ ውጭ አሁን ሰዎች ስለኔ ቢያውቁት ወይም ይሄን ነገር አያውቁም ቢያውቁ ይገርማቸዋል የምትዩ ነገር አለ? ዘፈን በጣም እንደምትወድ እንደምወድ በጣም አንቺ መቀለድ ነው ወይስ ሁሉንም ከቻልኩኝ? መመለስ የመጀመሪያ መጽሐፍሽ ነው አይደለ? ላለማጋነን መመለስን እኔ ስጀምረው ይሄ እንዳታቆሚው የሚያረግሽ አይነት መጽሐፍ ነው። ምክንያቱም በብዙ መልኩ ራሳችንን ያሳየናል። በሆነ ቦታ አናኗራችንን እናያለን። ኢቭን ሰዎቹን እንደ ሰዎች ሳይሆን እኔ አሁን እንደ ካራክተር እየሳልኳቸው ነበር። ሰዎቹ ይሄ የሚገለጹትን ጎረቤቶችሽን የዶርዜው አለ የብናምንና ዝም ብዬ በመናቤ እየሳልኳቸው ነበር እንደ ፊክሽን ያነበብኳቸው የነበረውና በጣም የሚገርም ነገር ነውና እሱን ራሱ የጻፍሽበት መንገድ ሰዎች ስላንቺ አንድ ትልቅ የማያውቁት ነገር እንደውም ለኔ እሱ ነው። እኔ ይኸውልሽ ይሄ መጽሐፍ ውበት ካለው አሁን ብዙ ሰው በቃ በጣም የራሴን ህይወት አስታወሰኝ፣ የራሴን ልጅነት አስታወሰኝ፣ የራሴን ጎረቤቶች አስታወሰኝ ምናምን ሲለኝ በጣም ደስ ይለኛል እና በቀላሉ ልክ ወደ ራስሽ የምታስጠጊው አይነት መጽሐፍ ሆኖ የተገኘው እኔ በኔ ጎበዝ ጸሐፊነት ምክንያት አይመስለኝም። እዚህ መጽሐፍ ውስጥ ያካተትኳቸው ሰዎች አብሬ በተለይ የልጅነትና የወጣትነት ህይወቴን የገፋው አብሮኝ የኖሩት ሰዎች በጣም ታላላቅ ሰዎች ናቸው። እኔ ስጽፋቸው ራሱ እንደገና ገርሞኛል። አክቹአሊ አሁን ዲስ ዴይስ እንደገና አስቤ ያስቀረሁባቸው ሁላ ነገር ያለ ይመስለኛል እና ከነሱ ህይወት ብዙ መንቀዳው ነገር አለ ብዬ አስባለሁ። ከታሪኮችም ከዚህ በኋላ ሲጻፉ ሲዘገቡ ከዛ ቢጀምሩ እንደ ሀገርም ልንጠቀም እንችላለን ብዬ አምናለሁና በጣም ካራክተሮቹ በጣም ፓወርፉል ናቸው። እኔ አሁን ስጽፍ እንደገና በተለይ አሁን በህይወት የሌሉትን ቁጭ ብዬ በቃ ያደረጉትን ነገር ብዙ ላጋነንላቸው ልጨምርላቸው አልሞከርኩም። ልክ እንደገና ግን እንደመኖር አይነት ነው የጽሁፍ ሂደቱና እንደገና ሳያቸው ልክ በቃ ኢሜጁ ድምጻቸው ሲመጣ የሚያደርጓቸው ነገሮች ሲመጡ በጣም ነው የሚያስደንቀኝ እና የሚገርመው ደግሞ ሁሉም አንቺ ህይወት ላይ የሚገናኝ ታሪክ ወይም የሆነ የራሳቸውን አስተዋጽኦ አይደል አድርገዋል። ግን ምን ያህል አስተዋጽኦ እንዳደረጉብኝ ሞር የገባኝ ስጽፋቸው ነው አይደል? በጣም እና እኔ አሁን እንደ ሴት ራሱ ስጽፍ አሁን ሞር የሚመጣልኝ የሴቶቹ ታሪክ ነው። የወንዶቹንም ጽፌያለሁ፣ ግን ሴቶቹን በጣም መለከታቸው እንደነበረ ስጽፈው ነው የገባኝ እና ትልቅ ሰው ከሆንኩኝ በኋላ ሮል ሞዴል የሚሆነኝ ሴት ማነች እያልኩኝ በተለያየ ጊዜ አገር ውስጥም ውጭም ሀገር ለማየት ሞክሬያለሁኝና ለካ ግን ትየጌጤ ናቸው። እውነቴን ነው የምልሽ። ጌጤ ደምሴ ማለት ለምሳሌ በጣም ደፋር ሴት እና ወንዶቹን አንተ ዝም በል እንግዲህ ምናምን አርፈ ተቀመጥ ምናምን እያሉ የሚኖሩ በቃ ሰው ሲሞት ምናምን ምንም ሳይፈሩ ዞር በሉ ጸጥ በሉ ምናምን ብለው የሚገንዙ ምንም የሚያደርጉ ፍቅራቸውን በብዙ ድፍረት የሚገልጹ በጣም በቃ መልሽ አሁን እንዴት ነው ራሷን በጣም አሰርት የምታደርግና ለበብቷም ደግሞ እንደ ኩያ ትከሻ ተለካክታ የምትቆም ሴት ማለት በቃ እንደ ሞዴል የምትወስጃት ለካ ዋናዋ መጀመሪያ ያዩት ትየጌጥሳቸው ናቸው። እና አሁን ያንቺ ስም ሲነሳ የፈረንሳይ ህዝብ የፈረንሳይ ነዋሪ ላንቺ ያላቸው ፍቅር ላንቺ ያላቸው ክብር ከጎንሽ የሚቆሙት ነገር አብረን እናነሳለንና ግን እዚህ መጽሐፍ ላይ ግን አንቺ ደግሞ ለነሱ ያለሽን ክብር አንቺ ላይ ደግሞ የነሱ ያሳደሩትን ነገር በደንብ ገልጸሻልና
ለኔ አሁን ሁለት ትርጉም ያዘብኝ። ላንቺ እንደመመለስም ነው መመለስ ብቻ ሳይሆን ስለራስሽ እንደመመለስ ነው ልንለው እንችላለን። ልክ ነው ወደዛ ወደ ወጣሁበት ወደ መሰረቴ በዚህ ጽሁፍ ተመልሻለሁ። ከስደትም ተመልሻለሁ፣ ከእስር ቤት ተመልሻለሁ። እነዛን ሁላ ነገሮች ጽሁፍ ውስጥ አካትቻለሁና የኔ ወደ ከፈረንሳይ መነጠልና መመለስ ዝም ብሎ እንደ ተራ ነገር የታየ አልነበረም እና ያው እንደ ሁልጊዜም እንደሚያደርጉት በብዙ ክብር እና በብዙ ድጋፍ ነው እነዚህን መመላለሶቼን ያሳዩኝ ማለት ነው የዛ ማህበረሰብ አባላትና ይደንቀኛል። በቃ በጣም አሁን ለምሳሌ በ97 እኔ በታሰርኩበት ወቅት ከዛ ጋር በተያያዘ ብዙ ሰዎች ችግር ውስጥ ወድቀዋል። የኛን ሙቭመንት የኛን እንቅስቃሴ ለመደገፍ እዛ አካባቢ በተለይ ያው መጽሐፍ ውስጥ ብዙ ማየት ይቻላል። ከዛም በኋላ ደግሞ እንዲሁ ሁለተኛም ታስሬያለሁ። እንደገና ስወጣ እንደገና ይጨፍራሉ፣ እንደገና ይደግሳሉ። ከዛ ደግሞ በዛ ምክንያት አይን ውስጥ ይገባሉ። አሁን ይሄን መጽሐፍ ለማስመረቅ በነገራችን ላይ ፈረንሳይ ኢቨንት ነበርና እነዛ የድሮ መመላለሶችን ኦርጋናይዝ የሚያደርጉ የሚያደራጁ የነበሩትን ወጣቶች አሁን ጎልምሰዋል በጣም ጠርቻቸው አብረን አደራጀ ነውና ልክ ስንገናኝ ምናወራው ትዝልሻለሁ በዚህኛው ጊዜ እንደዚህ ብሎ መኪናውን ተሸልመሽ ከዛ በሶስተኛው ቀን እስር ቤት ገብቷል። አይ በሁለተኛው ስትመለሽ ደግሞ እንደዚህ የተደረገው ታክስ አላግባብ ተጠይቄ እንደዚህ ብሎና የብዙ መስዋዕትነት ታሪክ ነው ከኔ ጋር በተያያዘ ያ ማህበረሰብ ያለውና ለዛ በጣም ብዙ አክብሮት አለኝና ያን አክብሮቴን በምን ልገልጽ እችላለሁ? ምን በቃ ላደርገው የቻልኩት የማህበረሰቡን ታሪክ ዘግቤ በእንደዚህ አይነት ሰነድ ቋሚ እንዲሆን ማለት ነው። ኦልሞስት ሐውልት እንደማቆም እንደዛም አድርጌ በቃ አይደለም የምችለው ነገር አይደለም። በስደት ጊዜ ቀላል ህይወት አላሳለፍሽም በተለይ ላንቺ። ምክንያቱም እዚህ ትልልቅ ነገሮችን እየሰራሽ ነበረ። ሰው ደግሞ ካንቺ የሚጠብቀው ነገር ስለነበረ እዛ ሄደሽ መቅረቱ ነገር ከዛ ከተወሰነ እድሜም በኋላ ይመስለኛል እዚህ ህይወት ከተጀመረ በኋላ በተለይ እንዳንቺ አይነት ቦታ ያለው ሰው እንደ አዲስ ህይወትን ሲጀምር ያው ከባድ ይመስለኛል አይደል? ጥያቄዎችም ይኖራሉ እዛ በምትኖሪበት ጊዜና ከዛ ግን በዛች ጊዜ ውስጥ መለሳለሁ ብለሽ አስበሽ ታውቂያለሽ? ከባዱ ነገር መቼ እንደምትመለሽ ያለማወቅ ነው። አሁን ሌላ አይነት ስደተኞች አሉ አይደለ? ለምሳሌ በዲቪ ቢሄድ አንድ ሰው በቃ ግሪን ካርድ አለው በፈለገው ጊዜ ደግሞ መጥቶ ዘመዶቹን አይቶ አገሩ ላይ እንደፈለገ ሆኖ ይሄዳል። አንደኛ አይነት ተሰዳጅ ግን በቃ መቼ እንደሚመለስ አያውቅምና ብዙ ቀናት በቃ መቼም ላልመለስ ነው ሬሳቸው የተመለሰ ሰዎች ጓደኞቻችን ምናምን እናውቃለን። ትልልቅ ሰዎች ማለት ነገ እንደነገሌ ልንሆን ነው የሚል እና ያ በጣም ስቃይ ይሰጣል በጣም እና ያብሰዋል፣ ናፍቆቱን ያብሰዋል። ፕሮባብሊ እኮ በፈለኩበት ጊዜ ብድግ ብዬ መመለስ ቢሆን ቶሎም ላልመላለስ እችላለሁ። ግን በቃ ልባችን ተቀለለ እሱ ነገር ስደትና መደበኛ ተራ ስደትና ኤግዛይል በአማርኛ እንግዲህ እንደሚባል አላቅም። በፖለቲካ ምክንያት በቃ ተነጥሎ መቅረት ከሀገር በጣም የተለያዩ ነገሮች ናቸውና በጣም ከባድ ነውና እንግዲህ መቼ እንደምመለስ በፍጹም እኔ እንዲህ በዚህ አይነት ጊዜ በዚህ አይነት ሁኔታ መለሳለሁ የሚል ነገር ጭንቅላቴ ውስጥ አልነበረም። መመለስ ተመለስኩ፣ ተመስገን፣ በጣም ደስ ይላል። ተመልሼም ደግሞ እዛው ላይ በመመለስ ጨረስ ነው። በነገራችን ላይ ምርጫ ቦርድን የተመደብኩ ቀን መሀላምዬ ማለት ነው አላስቻለኝም። ከሰዓት ነው የሄድኩት ተንደርድሬ ማለት ነው። ሲሄድ ድሮ ማቃቸው ሰዎች አሉ ድሮ ተከራከርኳቸው። ምርጫ ቦርድን ከስሻ ቃለሁ በነገራችን ላይ በሞገት ፍርድ ቤት ምናምን ከሳሽ ቅንጅት ለአንድነትና ለዲሞክራሲ ተከሳሽ ምርጫ ቦርድ ሲባል ስለ ቅንጅት ለአንድነትና ለዲሞክራሲ እነ ጠበቃ ብርቱካን ሚደቅሳ ቀርበዋል እየተባለ ማለት ነው። ከዛም በፊት በቃ በጣም ብዙ ታሪክ አለን እና
ሶ በቃ ድርጅቱ የነበረበትንም ክፍተት አውቃለሁ እና ብዙ ጉዳት ያደረሰውንም ነገርና ላይክ በጣም በኃይለኛው ቁጭት ነው ወደ መስሪያ ቤት ሄድኩት እና ምን ችለውን ደግሞ እነዛን ነገሮች ክፍተቶች ለመሙላትና ለማስተካከል እንትን ብለናል። እኔ እድለኛ ነኝ ለአንድ ሰው ህይወት ይሄ ትልቅ ነገር ነው። በእስር ቤት ቆይታሽ ማስረሹ ያጋጠመሽ ነገር ምንድነው? የመጀመሪያው እስር ጊዜ ማለት ነው። ጥቅምት 22 ቀን የታሰር ነው። እኔ ከጋሽ መስፍን ቤት ነው የታሰርኩት። አብረን ነበርን። ፕሮፌሰር መስፍን ወልደ ማርያም ነፍሳቸውን ይማር እና በቃ በፒካፕ ተጫነንና ሄድን። ወንዶቹ ወደሚወሰዱበት ተወሰዱ። እኔ አንድ ክፍል ያውቃችን በሙላ ወሰዱት እና ገባሁኝ። በጣም ጨለማ ነገር ነው ማለት ግድግዳው እንደ እንትን ነው ብሪክ ነው ማለት ግንብ ነገር ነው ግን በጣም የዝገት መልክ አለው። ከዛ መብራቷ ደግሞ ትንሽዬ እንግዲህ 25 ሻማ ምናምን የምትባል አይነት አምፖል እዛ ጋር ተንጠልጥላለች እና ቤቱ በቃ የጨለማ ነገር አይነት አለው። ነዛ ፍራሽ አለ እዛ ጋር ምናምን እኔ በጣም ያው በየሄድኩበት በቃ እንቅልፍ ይወስደኝ ነበር ማለት ነው። ዝም ብዬ ገና በ2 ሰዓት ምናምን እንቅልፍ ወስዶኛል እና እንትን አለው ብርድ ልብስ አለው። እቺኛው መጽሐፍ ውስጥ የለችም ግን ጨመርኩልሽ። እሺ ያንደቋት ብርድ ልብሱ ልክ ጠጋ ስለው ሽንት ነው የሚሸተው ልክ ሶክ የተደረገ ድረስ። ከዛ እግሬ ጋር ለበስኩትና በቃ ምንም ችግር የለም ከላይ ባለብስም ችግር የለም ብዬ ተኛው። ቀሚስ ስለለበስኩ ነው እግሬ ጋር የለበስኩት እንጂ ሱሪ ቢሆን እንደውም ሳለብስ እና ምን ቢሆን ጥሩ ነው ለሊት እየሳብኩት በእንቅልፍ ልብሽ ስነቃ እና ይሄ በቃ ስነቃ 6 ሰዓት ወይ 7 ሰዓት ገደማ ይሆናል። ከዛ በቃ ክፍል ውስጥ መንጎራደድ ጀመርኩኝ ምናምን እና እንትን ሴንስ ኦፍ ሎኬሽን እንዲኖርሽ ትፈልጊያለሽ አይደለ? እንዴት ነው ቅርጹ የእንትኖቹ የእስር ቤቱ እና ጠባቂዎቹ የቱ ጋር ነው ያሉት? ሜቢ ሽንት ቤቱ የቱ ጋር ነው ያለው? ምንም ሳትባይ ነው በቃ የሆነ ነገር አቆራርጠሽ ሄደሽ አንድ ክፍል ቁጭ ብለሻል አለቀ። እና እሱን ለማድረግ ፈልጌ ብድግ አልኩኝና ወደ በሩ እንደዚህ ሳይ ቀዳዳ አለ ይህን የሚያክል ማለት ነው። ከቁልፍ ማድረጊያው እንደዚህ መሸጎሪያው አለ ከሱ ስር እንደዚህ ይህን የሚያክል ብሳል። ቆይ በዛ በኩል ያልኩኝና ሄደት ብዬ እንደዚህ ይሳይ በዛ በኩል ምን ባይጥሩ ነው ሌላ አይን ከብሌኑ ጋር ዛሬ የሴቶች ቀን ነውና ቅድም እንዳልኩት ለብዙ ሴቶች ምሳሌ አሪያ ነሽና ብዙ ሴቶች ያልኩት ያው የሴቶች ቀን ነው በማለት ነው እንጂ ለብዙ ሰዎች የጥንካሬ የዓላማን የመኖር ለህልም የመቆም አይደለ ተምሳሌት ነሽና አንድ ሴት ህልሟን እንድትኖር አይደለ በነጻነት ማሰብ እንድትችል ብርታት እንዲኖራት እስቲ ከሴቶች ቀን ጋር አያይዘሽ ደግሞ የሆነ ነገር በይን። በየትኛውም ጊዜ የሰራኋቸውን ስራዎች በጣም ወድጃቸው ነው የሰራኋቸው እና በቃ አንድ ነገር ስራዬ ብዬ ከያዝኩኝ ያለ የሌለ ጉልበቴን በሙሉ እዛ ላይ አውለዋለሁ እና አቅሜን ሀሳቤን ፎከሴን በቃ ልክ አይኖረውም ማለት ነው። ከዛ የተነሳ ብዙ ነገሮች ለወደ መሳካትም ይቀርቡልኛል። ኢቭን ባይሳኩም እንኳን አካባቢ ላይ ኢምፓክት ይፈጥራሉ ምን ያደርጋሉ የፍርድ ቤቱም የፖለቲካውም እንደዚህ ብትይና አንዱ ነገር እሱ ይመስለኛል በቃ ለሴቶች አንደኛ የሚፈልጉት ማወቅ ከዛ በኋላ ግን በምንም ነገር ግንባርና ለማጠፍ በአንደኛው በኩል ባይሳካ እንደገና በሌላው መሞከር እንደዚህ ባይሆን በዚህኛው ገና አደርገዋለሁና በቃ የፈለኩት ነገር ሳይሆን እንዴት ይቀራል የሚል ቁጭትና መነሳሳት ሁሉ ጊዜ ቢኖር በተለይ በወጣትነት ደግሞ ጉልበት አለና እሷን እንደው
ዋና ነገር አድርጎ መውሰድ በጣም በጣም ይጠቅማልም አስፈላጊም ነው ብዬ አምናለሁ። እንደው ግን በመጣሽበት ረጅም መንገድ በሴትነትሽ ምክንያት በስራ ቦታ ሊሆን ይችላል በተለያየ ቦታ በሴትነቴ ምክንያት የደረሰብኝ የምትዩ የሆነ መጥፎ ነገር አለ እንዴ? ብዙ እና ስንት ልንገርሽ። ከባድ የምትዩ አጋጣሚ አለ መታስታውሻው? በጣም ከባዱ ወደፊት ልንገርሽ ይሻለኛል። ግን እዚህ መጽሐፉ ከቨር ባደረኩት ውስጥ የጠቀስኩትን ልናገር። ምንድነው እኔ የመጀመሪያ ፖለቲካው ስገባ በግል ስወዳደር ዳኛ ነኝ፣ ባለስልጣን ነኝ ማለት ነው። አስቡ፣ ፓርላማ ይሾመኝ እና በየሰፈሩ እየዞርኩኝ እንቀሰቅሳለሁ። እና ያው እንደጠቀስኩት አንደኛው ታሪክ ላይ አንዱ ጋዜጠኛ መጥቶ በቃ በስምሽ በጣም መጥፎ ዜናዎች አሉ ማውጣብሽ እያለ ያስፈራራኛል ማለት መጀመሪያ ስላልገባሁት መስሎኝ በቃ አስሬ አራ ላስረዳ ባክን እኔ እኮ በቃ በወጣትነቴ ለውጥ አመጣለሁ ብዬ ነው ደግሞ ማመጣው ለውጥ ራሱ ከምችለው በላይ ነው መገመተው አስብ እና በጣም በደንብ አስረዳዋለሁ። እኔ እኮ ተመርጬ ይሄን እናረጋለሁ ላለው ገብቶሻል ወጣት ስትሆኚ እንደሱ ነው የሚባለው። ከዛ እንደገና አገኘዋለሁ አስረዳዋለሁ። ከዛ መጨረሻ ላይ ግልጽ ሆነ። ከዛ በቃ ካልተኛውሽ ጋዜጣ ማን ነው ዜናውን አወጣዋለሁ ሆነ ማለት ነው። ካን ዩ ጀስት ኢማጂን ዳኛዋ ሴትዮ እንደዛ የሆነች ማለት ነው። ከሌላ መንገድ መታ የምትወዳደረዋ ሴት እንደምትሆን ኤኒዌይ ታሪኩ እዛ ውስጥ አለ። ሌላው እንዴት እንደተፈታ አንባቢዎቹ ሊያዩት ይችላሉ። ግን በቃ እንዲህ አይነት ነገሮች ሁሌም አሉ። ስለዚህ መጠንከር ነው መተጋገዝ ነው። አንቺ ህይወት ላይ አካባቢሽም እናትሽ ብቻ ሳይሆን አባትሽ ራሱ ትልቅ አይደለ ተጽዕኖ አላቸው ባንቺ ህይወት ላይና ጠንካራ አባት ያሳደጋ ሴት ብዙ ጊዜ በራስ መተማመኗ ስታድግ ይታያል ላላ አይደለ በደንብ ወጣ መታየት ትችላለች፣ መናገር ትችላለች፣ መድፈር ትችላለች አይደለና አባትሽም የሰጡሽ ፍቅር መጽሐፍሽ ላይ በተወሰነ መልኩ ገልጸሻልና ያም አስተዋጽኦ አለው። ስለዚህ የሴቶች ብቻ አይደለም የአባቶች፣ የወንድሞች፣ የባሎች ኃላፊነት ልክ ነው። ለነሱም ይጠቅማቸዋል ነው የኔ አባት እንደዚህ ስማቸው ለስንት አመታት ሲጠራ እንደሚኖር አላወቁ። ልጃቸው መወደዳቸውን ብቻ ነው ያውም ብቸኛ ልጃቸውና በቃ ምንም ሳይሰስቱ ሲወዱኝ ነው የከረሙትና እኔ ይገርመኛል ባደኩበት ጊዜ አንቺ ሴት ስለሆንሽ እኮ ይሄን አታረጊም ብለውኝ ያውቁ። ስለ ሴትነቴ በቃ ሴት ሆነሽ እንዴት ይሄን ታረጊያለሽ? ሴት ሆነሽ እንዴት ይሆናል ምናምን። እንደውም እናቴ ነች አንዳንድ ጊዜ አንቺ ቆመሽ አጠጪ፣ ሴት ቆማ ውሃ አጠጣም ወይም ደግሞ ቃሪያ አትቢ ነገር ምትለኝ እና ግን ማይ ዳድ ሁሉ ጊዜ በቃ ምንም እኔ ለኔ ከወንድ ተለይቼ ማልችለው ነገር ሊኖር እንደሚችል በቃ ፍጹም እንዳላደርገው ነው እና እንደውም በኋላ ለምሳሌ 92 ዓመተ ምህረት ምርጫ ስወዳደር ሴት ሆነሽ እዚህ በመድረስሽ ምን ይሰማሻል? ምንም መልሴ ማለት ነው ምን ይሰማኛልና ምን ይደንቃል? እውነቴን ነው የምልሽ ማለት ለኔነቱን እንዳታውቂው ተደርገሽ ነው ማለት እና ምንድነው ይገርማል እንዴ እንደሚገርም እኮ ነው ያስብው አላቅም በሴትነትሽ እንዴት ይሰማሻል? እናም ሰው እኮ ነኝ ሰው የሚደርስበትን ነገር ሁሉ ደርሳለሁ፣ ምፈልገውን አደርጋለሁ። ሴት በመሆኔ ምን ለምን እቀራለሁ? ለምን ደስ ትጠይቁኛላችሁ ሁላ ማለት ፈልጋለሁ። ጋዜጠኞቹን ነው ምልሽ የነበረው። በዚህ አሁን ያው ደራሲ ሆነሻል። መመለስ ሁለትን መቼ እንጠብቅ? በርግጥ ይሄ ትውስታ ነው አይደለ? ቦጌ ትዝታዎች ይላልና ይቀጥል ምን ይቀጥል ብዬ ነው ድምጽ አሰባስቤ ላስቀጥል ይችላል። ፕሮግራም የሚያዩ ተመልካቾች ይቀጥል እያሉ ነው። ሌላ መጽሐፍ አይቀርም። ግን እኔ እንዴት ነው እንደ ቅጽም ነገር አይደለም ራሱ አጻጻፍን አሁን በቃ በጣም ከመነሻው ልክ እንዴት ልጽፍ እንደምፈልግ ወይም ስታይል እንዴት እንደሚሆን ምናምን ገብቶኝ አይደለም የጀመርኩት እና ሲሄድበት ህይወቴን በሙሉ ከጫፍ እስከ ጫፍ ሸፍነዋለሁ ብዬ በቃ ስመዘግብ ሪከርድ ሳረግ ምናምን ነው የቆየሁት። ግን በመሀከል ያው ከብዙ ጥረትና ሙሉ ሀሳቤና አእምሮዬን እዛ ላይ ስላደረኩት የደረስኩበት
የራሴ ፎርማትና ስታይል አለኝ የወሰንኩት ማለት ነው። ልክ ምንድነው አጻጻፊን ክሮኖሎጂካል ወይም የጊዜ ፍሰትን ተከትሎ ዝም ብሎ የሚሄድ አርጌ ለመጻፍ አልፈልግም። እዚህም ላይ ራሱ አለ አይደለ ወደፊት ይመጣል ወደ ኋላ ይሄዳል እንደዚህ ምናምን ማለት ነው። ስለዚህ ከዛ የተነሳ የሚመጣው መጽሐፍ አሁን የዚህ ተከታይ ወይም ቅጽለት ምናምን አይሆንም። ካንደ ከኖርኳቸው የህይወት ምዕራፎች አንዱን ወስዶ ደግሞ እንደዚሁ ሸክፎ አንድ ስጦታ ደግሞ ያቀርባል ብዬ ነው እንትን ማደርገው። ግን ኤግዛክትሊ ምን አይነት መልክ እንደሚኖረውና መቼ እንደሚሆን አሁን መናገር በጣም ይከብደኛል። እንግዲህ በጣም ደስ የሚል ቆይታ ነበረ ባያልቅ አንቺም እንደዛ ነው የተሰማሽ? ትንሽ ባወራ ትንሽ ብሰማሽ ደስ ይለኝ ነበረ። በዛሬ ቀን በተለይ ደግሞ በሴቶች ቀን አንቺ ስለመጣሽና እንደዚህ ውብ የሆነ ሀሳቦችን ስላካፈልሽን በጣም አድርጌ ነው ማመሰግንሽ በእሁድን በኢቢኤስ ስም። እኔም በጣም ነው ማመሰግነው እዚህ መድረክ ላይ ስለጋበዝሽኝ በጣም ከወይዘሪት ብርቱካን ሚደቅሳ ጋር የነበረኝ ደስ የሚል ጊዜ ይመስል ነበረ። እናንተም በቤታችሁ በቃ ደስ ብላችሁ እንዳሳለፋችሁ እያመንኩኝ ከቀሪ ፕሮግራሞቻችን ጋር መልካም